ቲክቶከር አዶናይ በብዙ ሚሊዮን የሚቆጠር ለበጎ ድጋፍ እንዴት ሊያውል ቻለ? እንዴትስ ውጤታማ ሊሆን ቻለ? በምን ምክንያት? ጋይስ እንኳን ደስ አላችሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር አድርሰነዋል በአንድ ቀን። ሰላም ጤና ይስጥልን ውድ ቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሸርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። እንግዲህ በኢትዮጵያ በብዛት በዋናነት ቲክቶክ የሚል ፕላትፎርም ከመጣ ወዲህ በርካቶቹ የተለያዩ ቪዲዮዎች ሲያዩ በጣም ሲያዝኑ፣ አብዛኞቹ ደግሞ ቲክቶክ ይዘጋልን ስሎም ነበረ። ምክንያቱም በዋናነት ቲክቶክ አብዛኛው አስተማሪ ነገር አይስተዋልበትም። የዘር ተኮር ጥላቻ፣ ስድብ፣ እርስ በርስ ቁም ነገር የሌለ አብዛኛው ኮንተንት በዝቶ ነበር። ግን ቲክቶክን ለመልካም ነገር ደግሞ ለበጎ ስራ ደግሞ ለተለያዩ ነገሮች የሚጠቀሙት አሉ፣ በዛው ልክ ማለትም ነው። ከዛም የተነሳ ቲክቶክ ደግሞ መኖሩ ጥሩ ነው የሚሉትም እንግዲህ ደግሞ ከፊል እንደሆነ ጀምርም መጀመሪያ ያልፈለጉት ደግሞ ቲክቶክ ዛሬ ጠቀመን በማለትም በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ታዲያስ ቲክቶክ ከመጣ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ አስገራሚ ንግግር ተናግሯል። ቲክቶክ ላይ የግል ባህሪያቸውን ነው ሰው እያንጸባረቀ ያለው፣ የቤቱን ባህሪ ነው ብለዋል። ልክ ነው፣ እውነትም የቤቱን ባህሪ እንጂ ዝም ብሎ ቲክቶክ ስለመጣ ብቻ አይደለም ሰው የተበላሸው። በቲክቶክ ተበላሸ የሚባለው ውሸት እንደሆነም ነው። ምናልባት ታዳጊዎችን በጣም የማበላሸት እድሉ ሰፊ ነው በማለትም ነው ሀሳባቸውን በርካቶቹም ሲያጋሩም የተስተዋለው። ታዲያስ በቲክቶክ ላይ ከዚህ በፊት በስደት ጉዞ የኔ ቆንጆ በማለትም ሴቶችን በሞቲቬሽናል ንግግሩ በርካቶችን ተወዳጅነት ያተረፈው አዶናይ እንግዲህ በጣም በሚገርም ሁኔታ በዚህ ስሙ ራሱ እጅግ አስገራሚ፣ በርካቶችም የተገረሙበት ስሙ ራሱ አዶናይ ማለት በእስራኤላውያን ቋንቋ እንግዲህ በጣም የተከበረና የተወደደ ስም ነው። ዕብራይስጥ ነው ያ ቋንቋ፣ አብዛኛው ኢትዮጵያ ላይ ያልተለመደ ስም ነው። እንግዲህ አዶናይ መጥቶ ሴቶችን ሞቲቭ በማድረግ ስፖርትን በማስመልከት ተስፋ እንዳይቆርጡ በማለት ብዙ ነገሮችን ሲያደርግ ነበር። በሰዓቱ እንግዲህ በርካቶች ስድብና ትችት ሲያቀርቡበት ነበር። እሱ ግን ወደ ኋላ አላለም፣ ብዙ ተከታዮችን አገኘ። በኋላ ደግሞ ከመጣ በኋላ ወጣቶችን በቅንነት መንገድ ላይ ያሉትን በማንሳትም ታዳጊዎችን ሰፖርት በማድረግም ታውቆ ነበር። አዶናይ ላይ በርካቶቹ ከፍተኛ ትችት ያወጡበት ወይም ያነሱበት ስለ የተናገረው ነገር፣ በተለይ ስለ ግለ ወሲብን በማስመልከት የተናገረው በርካቶችን ያስቆጣ ክስተትም ሆነዋል። ይህ ነገር እሱ አዶናይ ያሰበበት አንግል በምን አንግል ነው የሚለውን በርካቶቹም ቁጣቸውን የገለጹበትም ነው። አዶናይ እንግዲህ አንዳንዴ ግልጸኝነት የሚባለው ነገር መቆጠብ ያስፈልጋል በማለትም ከፊሎቹ ያነሱበትም ነው። ምክንያቱም ትውልዱን ወደ ጥፋት እንዳያመራ። አዶናይ ደግሞ እያለ ያለው ለምን ለመፍረድ ትቸኩላላችሁ? እኛስ ማንን? ሁላችንም ብናይ እኮ ሚዲያ ላይ ይዘን ያልወጣ ነው በጣም ከባባድ ገመናዎች አሉን፣ ሽፍታዎች ነን። አዶናይ እያለ ያለው አሁን ሰው ተስፋ ቆርጦ ራሱን እንዳያጠፋ እድሎች እንዳሉት ተሞክሮ ይውሰዱ በማለትም ይህ ነገር ማቆም እንደሚያስፈልጋቸው፣ በተለይ ራስን በራስ የማርካት ነገር ጥሩ እንዳልሆነና መጨረሻው ውድቀትና ተስፋ መቁረጥ እንደሆነ ጀምረም ጥሩ እንዳልሆነ ለማስተላለፍ ነው። ብዙ ሰዎች ተስፋ መቁረጥ ውስጥ ያሉት ተስፋ መቁረጡን ትቶ ወደ ራሳቸው ወደ ቀልባቸው ተመልሰው ራሳቸውን ያን ተስፋ ዲፕሬሽን ውስጥ ያሉት እንዲወጡ ያን በማስመልከትም ነው፣ ምክር ለመስጠት ነው በማለትም ነው አዶናይ ከዛ ዲፕሬሽን እንዲወጡ ተስፋ መቁረጥን እንዲያቆሙና አዲስ ተስፋ ይዘው መንቀሳቀስ እንዳለባቸው፣ አዲስ ህይወት መጀመር እንዳለባቸውም ነው አዶናይ ለማስተላለፍ የፈለግኩት በማለትም ነው። አዶናይ በነገራችን ላይ በየዋህነቱ በርካቶች ይወዱታል። ሚዲያ ላይ የምሰራቸው ስራዎች እንዳለ በየዋህነትና በበጎነት እንደሆነ ጀምረም ዘር፣ ብሔር፣ ሃይማኖት፣ ቀለም አድሎ የማያስብ በአንድነት የሚያስብ ቀና የሆነ ልጅ እንደሆነም በርካቶቹም ይወዱታል። ከዛም እንግዲህ እንደምታወቀው ዘንድሮ የቲክቶክ አዋርድስ ፍጥጫ ነበረ። ዩቲናስ እና በሱ መካከል ከፍተኛ ፉክክር ነበረ። አንዳንዶች እንግዲህ ሲጨንቃቸው ዘለው ወደ ሴፉ ሾው ይሄዳሉ። ሴፉ ሾው እኔን ቀስቅሱኝ ማለት ማንም መብት አለው ብለዋል። ይህ ማለት ጥሩ አይደለም። ማንም ሰው በሰራው ልክ
መወዳደርና ማሸነፍ እንዳለበት እንጂ ቀስቅሶኝ ይህን አድርጎኝ ይህን ማለት በራሳቸው ፕላትፎርም ላይ መወዳደር ያለባቸው በራሳቸው ቲክቶክ ነው። ቲክቶክ ላይ እንደተጀመረ ድረስ በቲክቶክ ማለቅ እንዳለበት ከፊሎቹም ሲያነሱ አይ ሴፉ ለምን እንደዚህ ይላል በሚል ደግሞ በአዶናይና በሴፉ መካከል ከፍተኛ ክርክር ተነስቷል። እንግዲህ አጠቃላይ ሴፉም አዶናይን አቀርባለሁ ስል እምቢ ብለዋል። ምክንያቱም እኔን ዲስሪስፔክት አድርገኛል በማለት ሌሎች ደግሞ አዶናይ አንተ ማነ ሴፉን የምተቸው ብለዋል። ማንም ቢሆን ማንም ለምን የማይተችበት ምክንያት የለም። ካጠፋ አዶናይ ሴፉ ካለ ደም ሴፉ ነው አዶናይን የነካው። ስለዚህ በቀጥታ በአሽሙር ተናግረኛል በማለትም ነው። ደግሞም በስድብ አይደለም ጨዋነት በተሞላ መልኩ ነው ያስተላለፈው። ስለዚህ ያ ሰው ሴፉም በጎ ስራዎች ላይ በጣም ተወዳጅና በኢትዮጵያ ዘንድ ደግሞ ረጅም ዓመታት ሚዲያ ላይ በመቆየት በርካታ ከፍተኛ አስተዋጽኦ ያበረከተ ትልቅ ሰው ነው፣ ሊታወቅ ይገባል። አዶናይም ዲስሪስፔክት አላደረገም። ለምን እንደዚህ ያልከኝ ነው ያለው፣ ሌላ ነገር የለም። እያንዳንዱ ገበና አላቸው። ለምሳሌ አሁን ለባለሀብት ሴቶችን ሲያቀርቡ የነበሩትም አሉ። አሁን ለምን አዶናይ ላይ ብቻ ሰው ጣት እንደሚቀስር ብቻ ነው በጣም በሚያሳዝን ሁኔታ። ይህ ደግሞ ልታወቅ ይገባል በማለትም በርካቶቹም ሀሳባቸውን እያጋሩ ናቸው። ለባለሀብት ሴት እያቀረቡ በገንዘብ የሚቀበሉት የሉም ወይ? ትላንትና ባግራውንድ ገበናቸው ይውጣ በባል እኮ ስንትና ስንት ገበናቸውን ይዙ ነው እየተንቀሳቀሱ ያሉት። አዶናይ ያው የማይገባ ንግግር ሚዲያ ላይ ኢላፊ አንዳንድ ነገሮችን ድንገት በስህተት ያ ማውራቱ ነው በርካቶቹ እሱ ላይ እንደነሱ ያደረጉት የዋህነት እንጂ ሌላ ታምር የለም። በየዋህነት በግልጸኝነት፣ አንዳንድ ደግሞ ግልጸኝነት ገደብ ሊኖር ይገባል። ስግጥ ፍምስ የሚባለው ነገርም በርካቶችን ጥያቄ ውስጥ የከተተ ነው። ስግጥ ማለት መባል ያለበት መልካም ነገሮች ላይ ሰው መፍራት የለበትም፣ ወደ ኋላ ማለት እንደሌለበት። መልካም ነገሮችን ግን መጥፎ ነገር ላይ ስግጥ ፍምስ የሚል ነገር እብደት ነው የሚሆነው። መልካም ነገሮችን አስተማሪ የሆኑ ነገሮችን ሰው ያለምንም ፍራቻ ወጥቶ መናገር እንዳለበት። ስግጥ ፍምስ ያጥሩ ነው፣ ግን ለመጥፎ ነገር ስግጥ ፍምስ የሚባል ነገር የለም። ስለዚህ ሰው መልካም ነገሮችን፣ አላማዎችን፣ ጥሩ ነገሮችን ራዕይ ይዞ መንቀሳቀስ ሆነ ሚዲያ ላይ ወጥቶ ማስተማር የተለያዩ ስግጥ ፍምስ የሚለው ነገር መሪ እንደሚጠቅም በርካቶቹም ሀሳባቸውን ሲያቀርቡም ተስተውሏል ማለትም ነው። አዶናይ እንግዲህ ሰሞኑን እንግዲህ በዚሁ በቲክቶክ ዛሬ እንግዲህ በራምዚ ሪል ስቴት አማካኝነት ራምዚ ሪል ስቴት ወደ 1 ሚሊዮን ተከታይ በማስገባት ርብርብ በማድረግ በሚሊዮኖች የሚቆጠሩ ገንዘብ ለእርዳታ ማሰጠቱ ማስገኘቱ በርካቶችን ያነጋገረ ክስተትም ሆኗል። እንግዲህ ሰው ቁም ነገር አይሰራም ተብሎ ሲጠበቅ ትላልቅ ቁም ነገሮችን መስራቱ በርካቶችን ያስደመመ ክስተትም ሆኗል። የሆነ ሰዓት ላይ ተስፋ ቆርጫለሁ፣ ጎዳና ልወጣ ነው በማለት በርካቶችን አነጋግረው የነበረው አዶናይ ዛሬ ደግሞ ያን አልፎ ዛሬ ሰውን ለመርዳት የተቻለውን ሁሉ በተቻለው አቅም እየተረባረበ እንደሚገኝም ነው በርካቶቹ የገለጹ ያሉት። እንግዲህ ከፊሉን የልብን የሚያውቅ እግዚአብሔር ነው፣ ልብና ኩላሊትን የሚመረምር እግዚአብሔር ነው። ሴፉም በጎ ከሆነ ራሱ እግዚአብሔር ልቡን ያውቃል። አዶናይ በጎነትም ራሱ እግዚአብሔር በታይታ በጎ የምሰሩት በግለሰብ ምናልባት እንደምለያይ ጭምርም በርካቶቹም ቢገልጹም አዶናይ ግን አሁን የሰራው ስራ ሊያስመሰግን የሚገባ ነው በማለትም ነው በርካቶቹ። ምክንያቱም ለነዚህ ችግር ላይ ያሉ ሰዎች ደራሽ እንደሆነና ምክንያቱም ያው በተቻለ መጠን ማህበራዊ ሚዲያ አካውንቱን ተጠቅሞ ለመልካም ነገር ስራ ሊያውል ችሏል ማለትም ነው። ማህበራዊ ሚዲያን ለመልካም ነገር ለአስተማሪ ነገር እንደምጠቅም ጭምርም በርካቶቹም እየገለጹ እንደሚገኙ ጭምርም ነው። በዚህ ጉዳይ እንግዲህ አዶናይ በዋናነት መሪ ትልቅ ሚና መጫወቱ በርካቶቹን ያስገረመና ያስደሰተ ክስተት ሆኗል። አዶናይ በዚሁ እንግዲህ በርካቶቹ የተደመሙበትና የተገረሙበት ክስተትን በማስመልከት አጠቃላይ እንግዲህ አዶናይ በዘንድሮው ቲክቶክ አዋርድስ ላይ ከአዶናይና ከዩቲናስ ማን መብለጥ አለበት የሚለው በርካቶቹን ጥያቄ ውስጥ የከተተ ጉዳይ ሆኗል። ዩቲናስ በለጠችው የሚባል ሰሞኑን ሚዲያ ላይ የወጡት መረጃዎች ነበሩ። ግን እስካሁን ድረስ ማን እንደበለጠ በደንብ መጨረሻ ላይ ነው ውጤቱ የምነገረው። ውጤቱ መጨረሻ ላይ ነው። ቢዋይዲ ሽልማትም አለ። አዶናይ እንግዲህ ቀስቅሶኝ ብሎም ጠይቆም አላወቀም። ዝምታውን መርጦ አሁንም እሱ ቲክቶክ ስራውን ነው የቀጠለበት ሁኔታ ነው ተስተዋለው። ደግሞም በአይን የምታይ ስራዎችን እየሰራ ስለሆነ ደግሞም ኢትዮጵያኖች ተፍ ማለት እንዳለባቸው ቮት ያላረጉትም ቮት እንዲያደርጉትም ነው በርካቶቹ ሀሳባቸውን እየገለጹ ያሉት። በዚህ ዙሪያ እንግዲህ አጠቃላይ በዘንድሮ በቲክቶክ አዋርድስ ላይ ማን ያሸንፋል፣ ምን ቁም ነገር ተሰርቷል፣ ምን ያህል ተሰርቷል። በነገራችን ላይ ማስተር አብነትን ሰው ለምን ችላ እንዳለ በጣም ነው የሚያሳዝነው። ለምን እንዳልመረጣቸው ሰው መርዳት መልካምነት ነው ይባላል። ግን ለምን እንዳልተመረጡ ብቻ እስካሁን ድረስ መልእክተኛውን ሰው ለምን እንዳልመረጠ ህዝቡ ራሱ ወዴት እየሄደ እንደሆነ አይታወቅም። አመለካከቱ ራሱ ነገ ሲቸገር ሚዲያ ላይ አሞኛል ብለው ይወጣል። ግን በጣም በሚያሳዝን ሁኔታ ቮት ማድረግ ባለበት ሰዓት ላይ ቮት አያረግም።
ስለዚህ እነዚህ ሰዎችን በጎ ስራዎችን የሚሰሩ ሰዎችን መርዳት እንደሚያስፈልጋቸው ጭምርም ከጎናቸው በመሆን መርዳት እንደሚያስፈልግ ጭምርም ነው። ስለዚህ ቮት ማድረግ ግዴታ የህሊና የሞራል ግዴታ እንደሆነ ጭምርም በርካቶቹም ሀሳባቸውን ሲያጋሩም ተስተውሏል ማለትም ነው። በዚህ ዙሪያ እንግዲህ በቲክቶክ አዋርድስ ዙሪያ ዘንድሮ ማን ያሸንፍ ይሆን? ከፍተኛ ፉክክር እየተካሄደ ነው። አዋርዱስ በምን መሰረት ላይ ነው? መልካም ስራዎች ላይ መሰረት ቢያደርግ የተሻለ ይሆናል።